ይስጥልን ገንዘብ ነክ መረጃዎቻችንን ይዘን ቀርበናል እስከ መጨረሻው ተከታተሉ የኢትዮጵያ አየር መንገድ በዛሬው ዕለት የአዲሱ ቢሾፍቱ ዓለም አቀፍ አየር ማረፊያ ግንባታን አስመልክቶ አዲስ አበባ ውስጥ የተለያዩ አበዳሪ ወይም የፋይናንስ ተቋማትና ግንባታው ላይ ሊሳተፉ የሚችሉ ተቋማትን ጋብዞ ሊገነባ ስለታቀደው አየር ማረፊያ አዋጭነት የሀገሪቱ ከፍተኛ የፋይናንስ ዘርፍ ኃላፊዎችን በተገኙበት ስለ ፕሮጀክቱና ተቋሙ ግንዛቤ አስጨብጧል። በዚሁ ላይ አስተያየታቸውን በተለይም ለዶይቼ ቬለ የሰጡት የኢትዮጵያ አየር መንገድ ግሩፕ የንግድ ዘርፍ ዋና ስራ አስፈጻሚ አቶ ለማ ያደቻ የኢትዮጵያ አየር መንገድ ይህን ፕሮጀክት ሲሰራ የተለያዩ የፕሮጀክት ፋይናንሲንግ መንገዶችን ተመልክተዋል ብለዋል። አሁን ለጊዜው ከመጀመሪያ የተነሳንበት 20/80 የሚባል ነው። 20% የኢትዮጵያ አየር መንገድ ይከፍላል። 2 ቢሊዮን ዶላሩን የኢትዮጵያ አየር መንገድ በቅድሚያ ለዚህ ፕሮጀክት ገቢ ያደርጋል። የቀረው 80% 8 ቢሊዮኑ ደግሞ ከፋይናንስ ተቋሞች ይገኛል። ዛሬ ጠዋት ሰምታችሁ እንደሆነ የአፍሪካ ዴቨሎፕመንት ባንክ 500 ሚሊዮን ዶላሩን እነሱ ኮንትሪቢዩት እንደሚያደርጉ በመጀመሪያ ደረጃ ገልጸዋል። እንግዲህ ሌሎች ባንኮችና የፋይናንስ ተቋሞች የቀረውን 7.5 ቢሊዮን ዶላር የሚያፈላልጉ ይሆናሉ ማለት ነው። እንግዲህ እንደተለመደው በፕሮጀክት ፋይናንሲንግ ኮንስትራክሽን ካምፓኒዎችም ይመጣሉ። እነዚህ የኮንስትራክሽን ካምፓኒዎች በሚመጡበት ጊዜ ስራውን ለመስራት ብቻ አይደለም የሚመጡት፣ ፋይናንሰሮችንም ከጀርባቸው ይዘው የሚመጡበት አሰራር አለ። ዛሬ እንደምትመለከቱት ብዙ የኮንስትራክሽን ካምፓኒዎች ኢንተርናሽናል ኮንስትራክሽን ካምፓኒዎች እዚህ ፕሮግራም ላይ ያሉ፣ እነሱም ፕሮጀክቱን ከተረዱና ዲማንዱን ካወቁ በኋላ ለኮንስትራክሽን በሚመጡበት ጊዜ ፋይናንሰሮችን ከጀርባቸው ይዘው ይመጣሉና እንደሱ አይነት ሁኔታ ነው ያለው። እንደተመለከታችሁት አዳራሹ ሙሉ ነው። ከጠበቅነው በላይ ሰው ነው የመጣው። ስለዚህ ፕሮጀክቱ ቀደም ብለን ምን እንደሰራ ነውና እንዳየነው አዋጪ ፕሮጀክት ነው። ራሱን በራሱ አስይዞ ሊሰራ የሚችል ፕሮጀክት ነው። ቀኑ ሲጠናቀቅ አብዛኛዎቹ ኮንትራክተሮች፣ ፋይናንሰሮች፣ ባንኮች የኢትዮጵያን አየር መንገድ ፕሮጀክት አቋም ተረድተው ኮሚትመንታቸውን ይገልጹልናል ብለን እንጠብቃለን። ዛሬ አየር መንገዱ የፕሮጀክቱን አዋጭነት ለዓለም አቀፍ የስራ ተቋራጮችና ፋይናንስ ተቋማት ግንዛቤ ሲያስጨብጥ የተገኙ ድርጅቶች በኢትዮጵያ አየር መንገድና በአፍሪካ ልማት ባንክ ጋባዥነት መሆኑንም ያስረዱት ኃላፊው የአፍሪካ ልማት ባንክ የኢትዮጵያ አየር መንገድን ወክሎ ገንዘቡን የማፈላለግ ኃላፊነት እንደሚወጣም ነው የገለጹት። ፕሮጀክቱን ወደ ተጨባጭ ስራ ለማስገባት የቅድሚያ ስራዎች እየተጠናቀቁም እንደሚገኙ በመጠቆም ከ3 ወራት በኋላ አርሶ አደሮች ወደ ተዘጋጀላቸው መኖሪያ በማዘዋወር ዋናው የአየር ማረፊያው ስራ ለመጀመር በቂ ገንዘብ መመደቡንም አስረድተዋል። ዋናው ፕሮጀክት ከዓመት በኋላ ነው የሚጀምረው፣ ኦክቶበር ላይ ነው የሚጀምረው። አሁን የሳይት ማዘጋጀት የመሰረት ስራዎች አብዛኛዎቹ ፊታችን ዲሴምበር 2025 ጀምሮ ስራ ይጀምራሉ። ኮንትራክተር በመምረጥ ላይ ነው፣ መጨረሻ ደረጃ ላይ ነን ያለነው። ጨረታ አውጥተን ኢቫሉዌት አድርገን አሁን ሰሞኑን አሸናፊዎቹ ይታወቃሉ። የታወቁት አሸናፊዎች ቶሎ ወደ ስራ ገብተው በ3 ወር ጊዜ ውስጥ ስራው ይጀምራል። ገንዘቡ አለን፣ ዝግጅቱ አለን። በቦታ ላይ የሰፈሩት አርሶ አደሮች የሰብል ወቅት ስለሆነ ሰብል ይሰበስባሉ። እሱን እንደጨረሱ ወደ አዲሱ ቤታቸው ሲገቡ እኛ ኢሚዲየትሊ ወደ ስራ እንገባለን ማለት ነው። ስለዚህ እነዚህ ሁሉ ስላለቁ አሁን በዓለም አቀፍ ስታንዳርድ የተሰራ ስራ ስለሆነ የኢትዮጵያ አየር መንገድ ባሰበው ጊዜ ወደ ኮንስትራክሽን ስራው ይገባል ብለን እናስባለን። ገንዘብ ችግር አይደለም። የኢትዮጵያ አየር መንገድ ቢሾፍቱ አቅራቢያ አቡሲራ ከሚባለው የአየር ማረፊያው ግንባታ ስፍራ ለሚነሱ 2500 ግድም አርሶ አደሮች በ350 ሚሊዮን ዶላር ወጪ ተለዋጭ ቤቶችና የገቢ ምንጭ የሚሆንላቸው ፕሮጀክቶች ማዘጋጀቱን አየር መንገዱ በዛሬው ዕለት ለዓለም አቀፍ ፋይናንስ ተቋማትና የግንባታ ድርጅቶች ተወካዮች ባደረገው ገለጻ አስረድቷል። የዓለም አቀፍ የገንዘብና ግንባታ ተቋማት በታደሙበት የግንዛቤ መርሃ ግብር ላይ ለድርጅቱ ተወካዮች ስለ ኢትዮጵያ አየር መንገድና አዲሱ ፕሮጀክት ገለጻ የሰጡት የግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ባለፈው አንድ ዓመት አየር መንገዱ 20 ሚሊዮን ግድም መንገደኞችን በማጓጓዝ 7.6 ቢሊዮን ዶላር ገቢ ማጋበዙን ገልጸውላቸዋል። አየር መንገዱ ባለፉት 10 ዓመታት ብቻ ገቢውን ከእጥፍ በላይ በማሳደግ በተከታታይ ትርፋማነቱን ማሳየቱንም አመልክተው በ2040 አየር መንገዱ ዓመታዊ የመንገደኞች መስተንግዶ አቅሙን ወደ 40 ሚሊዮን ግድም በማሳደግ ዓመታዊ ገቢውንም በ4 እጥፍ በመጨመር 29 ቢሊዮን ዶላር ለማድረስ ማቀዱንም አስገንዝበዋል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።